ጤና ይስጥልን ክቡራን ተመልካቾቻችን፣ ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አበይት ነጥቦችን እንሆ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። የጊዜያዊ አስተዳደሩ ተቋማዊ ነጻነቱን ጠብቆ ተደጋግፈን የሚጠበቅብንን በመፈጸም ወደምንፈልገው ሉዓላዊነታችን በአፋጣኝ እንገባለን ሲል የአንጃው ህወሓት አመራር ደብረጽዮን ገብረ ሚካኤል በትግርኛ ባስተላለፈው መልእክት ተናግሯል። የፕሬዝዳንቱ መመረጥም ደስተኛ መሆኑን አመላክቷል። በዝርዝር እንመለከተዋለን። ዶናልድ ትራምፕ በመታጠቢያ ቤት የሚለቀቀው የውሃ መጠን ከፍ እንዲል በማድረግ በአሜሪካ ሻወር በድጋሚ ታላቅ እንዲሆን እንደሚያደርጉ ዋይት ሀውስ አስታወቀ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህና ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናሉን ሰብስክራይብ እንዲሁም ይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁ ነው። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። በቅድሚያም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ተሾሙ። ጠቅላይ ሚኒስትሩ ዶክተር አብይ አህመድ ከሚያዝያ 3 ቀን 2017 ዓ.ም ጀምሮ አቶ ጌታቸው ረዳን የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርገው መሾማቸውን ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ አመላክቷል። አቶ ጌታቸው ረዳ ከፕሪቶሪያው ስምምነት በኋላ በትግራይ ክልል ጦርነት እንዳይከሰትና የተገኘውን ሰላም ለማስቀጠል ያደረጉት ጥረት የሚበረታታ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ምስጋና ማቅረባቸው ይታወሳል። በተጨማሪም አቶ ጌታቸው የስልጣን ርክክብ ባደረጉበት ወቅት በትግራይ ፖለቲካ ላይ ቀጣይ የትግል ስራዎች እንደሚያስፈልግ መናገራቸው ይታወሳል። ዛሬ በጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርገው የተሾሙት አቶ ጌታቸው ረዳ በትላንትናው ዕለት ከቢቢሲ ፎከስ ኦን አፍሪካ ጋር ቃለ ምልልስ አድርገው ነበር። በዚህም ወቅት ስለ ቀጣይ ፖለቲካ ተሳትፏቸው ተጠይቀው ምላሽ ሰጥቷል። አቶ ጌታቸው አንዴ እዚህ ጉዳይ ውስጥ ከገባንና አንዴ ለትግራይ ሕዝብ አዲስ መንገድ መጠቆም ከጀመር ብዙ መስራት ያለባቸው ጉዳዮች አሉ ብለዋል። እንዲሁ ተነስቼ እንቅስቃሴውን መተው አልችልም ሲሉ የፖለቲካ እንቅስቃሴ እንደማያቆሙ መግለጻቸው ይታወሳል። የትኛውም ቦታ ብሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋሉ ያሉት አማካሪው ሚኒስትሩ አቶ ጌታቸው ረዳ እቅዴ በዚህ ሁኔታ መቆየትና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ነው ሲሉ መናገራቸው ይታወሳል። የጊዜያዊ አስተዳደር ተቋማዊ ነጻነቱን ጠብቆ ተደጋግፈን የሚጠበቅብንን በመፈጸም ወደምንፈልገው ሉዓላዊነታችን በአፋጣኝ እንገባለን ሲል የአንጃው ህወሓት አመራር ደብረጽዮን ገብረ ሚካኤል በትግርኛ ባስተላለፈው መልእክት ተናግሯል። አንጃው ህወሓት ቡድን ይህንን ያለው አዲሱን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን የእንኳን ደህና መጣህ በሚል የተዘጋጀ ፕሮግራም ላይ ሲሆን የሀገሪቱ ሉዓላዊነት ወደ ጎን ትቶ የክልሉ ሉዓላዊነት ላይ ትኩረት አድርጎ ተናግሯል። በትናንትናው ዕለት አዲሱ የትግራይ ጊዜያዊ አስተዳደር የስራ አቅጣጫ ለካቢኔዎች በሰጠው መግለጫ የኢትዮጵያ ሰንደቅ ዓላማ ወደ ጎን ብለው እምብዛም በሌሎች ክልሎች ባልተለመደ ሁኔታ በክልሉ ሰንደቅ ዓላማ ብቻ መግለጫ መስጠቱ መዘገባችን ይታወሳል። አንጃው የህወሓት ቡድን የማዕከላዊ ኮሚቴ አባል የሆኑት ፕሬዝዳንት ታደሰ ወረደ በመሾማቸው ደስታው ወደር እንደሌለውም ገልጿል። ደብረጽዮን የተዘጋጀው መድረክ መልካም ምኞት ለመግለጽ ብቻ ሳይሆን ከአዲሱ ፕሬዝዳንት ጋር በመሆን የጊዜያዊ አስተዳደሩ የጋራ ተልዕኳችንን በአጭር ጊዜ ውስጥ ለማከናወን ያለን ዝግጁነት ለመግለጽ ነው ሲሉም ተደምጧል። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በበኩላቸው የተዘጋጀላቸውን የመልካም ምኞት መድረክ አመስግነው ካለፈው ድክመቶቻችን ተምረን መደጋገፋችንና መተባበራችን ለቀጣይ ጉዟችን ጠቃሚ ነው ሲሉ ከአንጃው ጋር ያላቸውን ህብረት በትግርኛ መናገራቸው ከድምፅ ወያኔ የተገኘው መረጃ አመላክተዋል።
ኢትዮጵያና የአውሮፓ ህብረት የተፈራረሙትን ሁሉን አቀፍ ስትራቴጂክ አጋርነት የበለጠ ማጠናከር እንደሚገባ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ገለጹ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአውሮፓ ህብረት የውጭ ግንኙነት አገልግሎት የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞርድ ጋር በጽህፈት ቤታቸው ተወያይቷል። ሚኒስትሩ በኢትዮጵያና አውሮፓ ህብረት መካከል ያለውን ግንኙነት የበለጠ ለማጠናከር በየጊዜው ምክክር ማድረግ ጠቃሚ መሆኑን በውይይቱ ላይ አነስቷል። ዶክተር ጌዲዮን የኢትዮጵያና የአውሮፓ ህብረት እንደ አውሮፓውያን ዘመን ቀመር በ2016 የተፈራረሙትን ሁሉን አቀፍ ስትራቴጂካዊ አጋርነት መልሶ ማጠናከር እንደሚያስፈልግ ጠቅሷል። አውሮፓ ህብረት ከኢትዮጵያ ጋር በኢኮኖሚ ልማት ትብብር፣ በኢንቨስትመንት፣ በቀጠናዊ ሰላምና ጸጥታ ዙሪያ የበለጠ ማጠናከር እንደሚያስፈልግ በማንሳት ለምክትል ዋና ጸሐፊው በቀጠናዊና አካባቢያዊ ጉዳዮች ገለጻ አድርገውላቸዋል። ምክትል ዋና ጸሐፊው ሳይመን ሞርድ የአውሮፓ ህብረት ኢትዮጵያን ጨምሮ ከአፍሪካ ህብረት ጋር ያለውን ግንኙነት ጨምሮ የበለጠ ማጠናከር እንደሚፈልግ ገልጿል። የአውሮፓ ህብረት ከኢትዮጵያ ጋር በኢኮኖሚ ልማት ትብብር፣ በስራ ፈጠራ፣ ኢንቨስትመንት ጋር የሚያደርገው ትብብር ከሁለትዮሽ ግንኙነት ባለፈ ቀጠናዊ ፋይዳ እንዳለውም አመላክቷል። የአውሮፓ ህብረት ከኢትዮጵያ ጋር ላለው ግንኙነት የተለየ ትኩረት እንደሚሰጥም ተናግሯል። በውይይቱ ላይ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ አበራና በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፎረም ኢንቨስገር መገኘታቸውን የውጭ ጉዳይ ሚኒስቴር መረጃ አመላክተዋል። የኢትዮጵያ የባህር በር ጥያቄ የትኞችንም ሀገራት የማይጎዳ በአንጻሩ በትብብር ለማድረግ የሚያግዝ ነው ሲሉ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ፕሮፌሰር ብሩክ ኃይሉ ተናገሩ። ፕሮፌሰር ብሩክ ኃይሉ ለኢትዮጵያ ፕሬስ ድርጅት እንደገለጹት ኢትዮጵያ በኃይለሥላሴና በደርግ መንግስታት ጊዜ ጨምሮ ለበርካታ ዘመናት አሰብንና ምጽዋን ስትጠቀም ቆይታለች ብሏል። በኢትዮጵያ ኤርትራ ጦርነት ጊዜም እነዚህን ወደቦች የመጠየቅ መብት ቢኖራትም ስልጣን ላይ የነበረው መንግስት ፍላጎት በማጣቱ ኢትዮጵያ ወደብ አልባ ሀገር መሆኗን ገልጸዋል። ኢትዮጵያ ቀይ ባህርን ያልተጠቀመችበት ጊዜ በጣም ጥቂት መሆኑን የሚገልጹት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ አሁን ላይ መጠቀም ባትችልም የቀይ ባህር ጉዳይ የሚመለከታት ሀገር መሆኗን ገልጿል። የቀረበው ጥያቄ ህዝቡ ሲፈልገው የቆየ መሆኑን ገልጸው መንግስትም ይህንን በመጠየቁ ከህዝብ ድጋፍ አግኝቷል ብሏል። የባህር በር ጥያቄ መልስ ያጣው ቅንነት በመጉደሉ እንጂ ጥያቄው የትኞቹንም ሀገራት የማይጎዳ በትብብር ለማድረግ የሚያግዝ መሆኑና ኢትዮጵያም ስትደራደር በምላሹ የምትሰጣቸውን ሀብት ይዛ መሆኑን አብራርቷል። መንግስት ባስቀመጠው አቅጣጫና ዲፕሎማቲክ በሆነ መንገድ መታገል እንደሚገባም ጠቁሟል። የባህር በር ጥያቄን ማንም ሊያስቆመው የማይችል በመሆኑ ሁሉም አሸራውን የማኖር ታሪካዊ ኃላፊነት ሊወጣ እንደሚገባም አመላክተዋል። የኢትዮጵያ ባህር ኃይል የተጀመሩ ውጤታማ ተግባራትን አጠናክሮ እንደሚቀጥል ገለጸ። ባለፉት ጊዜያት በኢትዮጵያ ባህር ኃይል የተሰሩ ስራዎችንና አፈጻጸማቸውን በተመለከተ የባህር ኃይል ጽህፈት ቤት ኃላፊ ካፒቴን እንግዳው ወርቁ ለባህር ኃይል ዋና አዛዥ ሬር አድሚራል ክንዱ ገዙ አቅርበዋል። የኢትዮጵያ ባህር ኃይል አሁን ላይ የሰለጠነ የሰው ኃይል ልማት ስራ፣ አቅም ግንባታና መሰረተ ልማት ግንባታዎች ላይ የሰራዊቱን ወታደራዊ ዝግጁነት ለማሳደግ ራሱን በማጠናከር ደረጃ ስኬታማ ስራዎችን እያከናወነ መሆኑንም ገልጿል። ካፒቴን እንግዳው ባለፉት ዓመታት የተሰሩ ስራዎችን የተገኙ ውጤቶችም የሁሉም የክፍሉ አመራር አባላት ጥረት መሆኑን ተናግሯል። የኢትዮጵያ ባህር ኃይል ዋና አዛዥ ሬር አድሚራል ክንዱ ገዙ የኢትዮጵያ ባህር ኃይል ባለፉት ጊዜያት በርካታ ስራዎች ማከናወኑን ጠቁመው አሁንም ክፍሉን ለማጠናከር ለሰራዊታችን ተጨማሪ ጠንካራ ኃይል ለመሆን የሚደረጉትን ዘርፈ ብዙ ስራዎችን አጠናክሮ መቀጠል እንደሚገባ አመላክቷል። ውይይቱ የክፍሉን የስራ አፈጻጸም መነሻ በማድረግ የትኩረት አቅጣጫዎችን ለማሳካት እንዲሁም ፕሮግራሞችና እቅዶችን ለመከለስ በስራ አፈጻጸም ላይ የታዩ ክፍተቶችን መቃኘት የሚያስችል ስለመሆኑም ከመከላከያ ሰራዊት የማህበራዊ ትስስር ገጽ የተገኘው መረጃ አመላክተዋል። ባለፉት 7 የለውጥ ዓመታት በፍትህ ዘርፍ የተደረጉ ማሻሻያ ስራዎች ውጤት እያሳዩ መሆኑን የፍትህ ሚኒስቴር አስታወቅም። ከለውጥ ዓመታት በፊት በህዝብ ዘንድ ከፍተኛ ቅሬታና የመልካም አስተዳደር ችግር ከሚነሳባቸው ዘርፎች አንዱ ፍትህ ነበር። ከፍርድ ቤቶች አገልግሎት አሰጣጥና ከሚወጡ ህጎች ጥራትና ተፈጻሚነት ጋር የተያዙ ቅሬታዎች በስፋት እንደሚነሱም ይታወሳል። በፍትህ ሚኒስቴር የፍትህ ስራ ማሻሻያና የለውጥ ስራ አመራር ዳይሬክተር ኖህ ታከለም ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ ሀገራዊ ለውጡን ተከትሎ በፍትህ ዘርፍ ላይ ይነሱ የነበሩ ቅሬታዎችን ለመፍታት የተለያዩ እርምጃዎች መወሰዳቸውን አስታውሷል። በፍትህ ስርዓቱ ላይ የነበሩ ክፍተቶችን በጥናት በመለየት ዘላቂ መፍትሄ የሚሰጡ እርምጃዎች የተወሰዱ መሆኑንም ገልጿል። የአጭርና የረጅም ጊዜ ስትራቴጂክ እቅድ ከማውጣት ጀምሮ የህግና የአደረጃጀት ማሻሻያዎች መደረጋቸውንም አብራርተዋል። በዚህም በፍርድ ቤቶች፣ በፖሊስና አቃቢያን ህግ እንዲሁም በመንግስት አገልግሎት አሰጣጥ ላይ ግልጽነትና ተጠያቂነት እንዲኖር መደረጉን ነው የገለጹት። ለፍትህ ባለሙያዎች ምቹ የስራ አካባቢ ለመፍጠርና ጥቅማቸውን ለማስጠበቅ የተሰሩ ስራዎች ለተገኘው ውጤት ምክንያት መሆናቸውም ጠቅሷል። የፍትህ
የፍትህ ዘርፉን ዲጂታል በማድረግ ፈጣንና ቀልጣፋ አገልግሎት በመስጠት የዜጎች እርካታ መጨመር ላይም በትኩረት መስራቱን ኃላፊው አስታውቋል። ለአብነት የሚመጡ ህጎችን በቀላል ተደራሽ በማድረግ ህብረተሰቡ በአግባቡ እንዲያውቃቸው የተደረገ መሆኑና የቅሬታና አቤቱታን በኦንላይን ማቅረብ መቻሉም አነስቷል። ከዚህ ባለፈ የፍርድ ቤት ክርክሮች በቴክኖሎጂ እንዲታገዙ መደረጉም አነስተዋል። በሪፎርሙ ትኩረት ከተሰጣቸው ጉዳዮች አንዱ ባህላዊ ግጭት መፍቻ ዘዴዎችን ማጠናከር መሆኑን ጠቅሰው ለዘዴዎች ተገቢ እውቅና በመስጠት የፍትህ ስርዓቱን እያገዙ መሆኑን አመላክተዋል። የአውሮፓ ህብረት ለኢትዮጵያ የ3 ሚሊዮን ዩሮ ድጋፍ ማድረጉን አስታውቋል። ድጋፉ የህግ ድጋፍ አገልግሎት አሰጣጥ ስርዓቱን ለማጠናከርና ተደራሽነቱን ለማስፋት የሚውል ነው ተብሏል። የተደረገው ድጋፍ የሲቪል ማህበረሰብ ድርጅቶችና በዩኒቨርሲቲዎች የህግ ድጋፍ የሚሰጡ ማዕከላት በዘርፉ የሚከናወኑትን ስራ እንደሚያጠናክር የህብረቱ መረጃ አመላክተዋል። የኢትዮ ጅቡቲ የምድር ባቡር ነዳጅ ሙሉ በሙሉ በባቡር ለማጓጓዝ ዝግጅት ማጠናቀቁን ተናገረ። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር በመጪው ዓመት ለመጀመሪያ ጊዜ ነዳጅ ሙሉ ለሙሉ በባቡር ለማጓጓዝ ዝግጅት ማጠናቀቁን አስታውቋል። የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር የህዝብ ግንኙነት ስራ አስፈጻሚ ወይዘሮ ሙና አህመድ ለሪፖርተር እንደገለጹት በየጊዜው የሚታየውን የነዳጅ አቅርቦት ችግር ለመፍታት ማህበሩ በቀን 10 ጊዜ የባቡር ምልልስ በማድረግ ነዳጅ ከጅቡቲ ለማስገባት ተዘጋጅቷል። ነዳጅ ከጅቡቲ ተጓጉዞ ወደ ኢትዮጵያ እንዲገባ ከተደረገ በኋላ አዋሽ በሚገኘው ዴፖ ውስጥ እንዲራገፍ በማድረግ በአመት 4.2 ሚሊዮን ቶን ነዳጅ ለማጓጓዝ እቅድ መያዙን አክለው ገልጿል። ከአዋሽ እስከ ጅቡቲ ድረስ የባቡር መስመር ዝርጋታ ሙሉ ለሙሉ እንደተጠናቀቀ፣ ነገር ግን ከጅቡቲ በኩል መስመሩ ሲጠናቀቅ በመጪው ዓመት ሙሉ ለሙሉ ስራ እንደሚጀምር ጠቁሟል። የባቡር ምልልሱን በ18 ሰዓታት ውስጥ በማከናወን በአመት የታሰበውን ያህል ነዳጅ ለማስገባት ዝግጅት ተጠናቋል ሲሉም ተናግረዋል። በአምቦ ዩኒቨርሲቲ አዘጋጅነት ፈጠራ ለተሻለ ነገ ሳይንስ ቴክኖሎጂና የማህበረሰብ ልማት በሚል መሪ ሀሳብ ሀገር አቀፍ የጥናትና ምርምር ኮንፈረንስ የተካሄደ ነው። ለ10ኛ ጊዜ የተካሄደ የሚገኘው ኮንፈረንስ ላይ 78 የጥናትና ምርምር ስራዎች ቀርበው ውይይት እንደሚደረግባቸው ተገልጿል። ዩኒቨርሲቲ የምርምርና የቴክኖሎጂ ሽግግር ምክትል ኃላፊ ዶክተር ሰለሞን ማሾ እንዳሉት የኮንፈረንሱ ዓላማ በጥናታዊ ስራዎችና ግኝቶቻቸው ላይ ልምድና ተሞክሮ መለዋወጥ ነው ብሏል። የሚቀርቡ የጥናትና የምርምር ውጤቶች ሀገሪቱ ያስመዘገበችው ለምትገኘው ፈጣን እድገት ከፍተኛ አስተዋጽኦ እንደሚኖረውም ጠቁሟል። ለ2 ቀናት በሚካሄደው ኮንፈረንስ ላይ የሀገር ውስጥ ዩኒቨርሲቲዎች ተወካዮች፣ የዩኒቨርሲቲው ቦርድ አባላትና ጥናት አቅራቢዎች እየተሳተፉ እንደሚገኝ መረጃው አመላክተዋል። ወቅቱ በሚጠይቀው ልክ የኮሚኒኬሽን ስራችንን ዓላማ ተኮር ማድረግ አለብን ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ አስገነዘቡ። ዓላማ ተኮር ተግባቦት ለኢትዮጵያ መንሰራራት በሚል መሪ ሀሳብ ለክልልና ከተማ አስተዳደር የመንግስት ኮሚኒኬሽን አመራሮችና ከፍተኛ ባለሙያዎች እየተሰጠ ያለው የአቅም ግንባታ ስልጠና እንደቀጠለ ነው። ሚኒስትሩ በዚህ ወቅት ባደረጉት ንግግር የበይነ መረብ አውዱ የመረጃ ፍሰቱን ከአንድ ወደ ባለብዙ አቅጣጫ የቀየረና የመረጃ ስርጭት ፍጥነቱን በእጅጉ ያሳደገ መሆኑን አንስተዋል። ሁኔታዎችን ያገናዘበ የመንግስታዊ መረጃ ስርጭቶች መኖር እንዳለበት ገልጸው ወቅቱ በሚጠይቀው ልክ ህዝቡን ለመድረስ የኮሚኒኬሽን ስራችን ዓላማ ተኮር ማድረግ ይገባል ሲሉ አስገንዝበዋል። በተጨማሪም በስትራቴጂ መምራትና ሁሉንም የተግባቦት አማራጮች በመጠቀም የህዝቡን የመረጃ ፍላጎት ማሟላት እንደሚጠበቅ መግለጻቸውን የመንግስት ኮሚኒኬሽን አገልግሎት መረጃ አመላክተዋል። ለዘንድሮ አረንጓዴ አሻራ መርሃ ግብር እስካሁን ከ6 ቢሊዮን በላይ ችግኝ የመዘጋጀት ስራ መከናወኑን የግብርና ሚኒስቴር አስታወቀ። በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃና አጠቃቀም መሪ ስራ አስፈጻሚ አቶ ፋኑሴ መኮንን ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ በአረንጓዴ አሻራ መርሃ ግብር ባለፉት 6 ዓመታት ከ40 ቢሊዮን በላይ ችግኞች መተከላቸውን ገልጿል። በዚህም የአካባቢ ስርዓት ምህዳር መጠበቅ ከመቻሉም ባለፈ ሀገራዊ የደን ሽፋን ከ17.2 በመቶ ወደ 23.6 ከመቶ ማደጉን ጠቅሷል። መርሃ ግብሩ በበጋ ወራት በህብረተሰቡ ተሳትፎ የተሰሩ የአፈርና ውሃ ጥበቃ ስራዎች እንዲጠበቁ ያስቻለ የአፈር መሸርሸርን የቀነሰና ከችግኝ ዝግጅት ጀምሮ እስከ ተከላ ድረስ ለበርካታ ዜጎች ስራ ዕድል የፈጠረ ነው ብሏል። ህብረተሰቡ የተለያዩ የፍራፍሬ ተክሎችን በማልማት የምግብ ዋስትና እንዲያረጋግጥ ትልቅ ሚና እየተጫወተ መሆኑን አነስቷል። ኢትዮጵያ የአረንጓዴ አሻራ መርሃ ግብር ስኬት ተሞክሮዋን ለሌሎች ሀገራት በማጋራት ዓለም አቀፋዊ ሚናዋን እየተወጣች ትገኛለችም ብሏል። እንደ አቶ ፋኑሴ ገለጻ ለዘንድሮ የአረንጓዴ አሻራ 7.5 ቢሊዮን ችግኝ ለማፍላት ታቅዷል። በዚህም እስካሁን ከ6 ቢሊዮን በላይ ችግኝ ማፍላት መቻሉን 40 ከመቶ ለደን፣ 60 በመቶዎቹ ደግሞ ለአፈር ለምነት፣ ለመኖና ለፍራፍሬ አገልግሎት የሚውሉ ናቸው ብሏል። ለክረምት ችግኝ መትኪያ ከሚያስፈልጉ ጉድጓዶች እስካሁን 40 ከመቶ በላይ የሚሆኑት መዘጋጀታቸውን ገልጿል።
ችግኞች እንደ አካባቢ ተስማሚ ሁኔታ ተለይተው እንደሚተከሉ ጠቅሰው የሚተከሉበት አካባቢና መጠነ ስፋት በጂኦ ሪፈረንስ ወይም የመገኛ ነጥብ በካርታ እየተመዘገበ ነው ብሏል። በአሁኑ ወቅት ዝናብ የሚያገኙና በልግ አብቃይ በሆኑ አካባቢዎች የችግኝ ተከላ መርሃ ግብር በዚህ ወር እንደሚጀመርም ጠቁመዋል። በ10 ክልሎች በተመረጡ 222 ወረዳዎች ላይ የወባ ስርጭትን መቀነስ የሚያስችል ስራ እየተከናወነ መሆኑን የጤና ሚኒስቴር አስታወቀም። በሚኒስቴሩ የወባ በሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ጉዲሳ አሰፋ እንደተናገሩት የወባ ስርጭትን ለመቀነስ ከባለድርሻ አካላት ጋር በተደረገ ርብርብ ውጤት ተመዝግቧል። በሀገሪቱ ከፍተኛ የወባ ስርጭት ያለባቸው 222 ወረዳዎች መለየታቸውን ጠቁመው በእነዚህ አካባቢዎች ስርጭቱን ለመቀነስና ከምንጩ ለማጥፋት የሚያስችል ስራ መጀመሩን ተናግሯል። በሚኒስቴሩ የጤና ልማትና ጸረ ወባ ማህበር ምክትል ዋና ዳይሬክተር አክሊሉ ጌትነት በበኩላቸው ከዓለም አቀፍ የተራድኦ ድርጅቶች 50 ሚሊዮን ብር ለማህበሩ ድጋፍ መደረጉን ጠቅሷል። በዚህም በክልሎች በዘርፉ ከተሰማሩ ሀገር በቀል ድርጅቶች ጋር በትብብር ለመስራት መግባቢያ ሰነድ ተፈርሞ ወደ ስራ መገባቱን አመላክተዋል። በወልዲያና ደብረ ማርቆስ ከተሞች የፋሲካ በዓል ወቅት የፍጆታ ምርት እጥረትና ያልተገባ ዋጋ ጭማሪ እንዳይኖር እየተሰራ መሆኑን የየከተሞቹ አስተዳደር ንግድና ገበያ ልማት መምሪያዎች አስታወቁም። የወልዲያ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ አዲሱ ወንድሙ እንደተናገሩት የበዓል ገበያ የተረጋጋ ለማድረግ በቂ አቅርቦት እንዲኖር በትኩረት እየተሰራ ነው ብሏል። በዚህም በከተማዋ ከሚገኙ 41 የጅምላ ነጋዴዎች ከ10 የሸማቾች ህብረት ስራ ማህበራትና ከ2 አምራች ኢንዱስትሪዎች ባለቤቶች ጋር በአቅርቦትና ዋጋ ላይ ምክክር ማድረጋቸውን ተናግሯል። በአሁኑ ወቅት ነጋዴዎችና የህብረት ስራ ማህበራት 5200 ኩንታል ጤፍና ጥራጥሬ፣ 720 ኩንታል ስኳር፣ የሽንኩርትና ቲማቲም ምርቶች ቀድሞ ማቅረብ መቻላቸው ጠቅሷል። በተጨማሪም 355 ሺህ ሊትር ዘይት በነጋዴዎችና በህብረት ስራ ማህበራት በኩል ለገበያ የቀረበ መሆኑን ጠቁሞ 456 ሺህ ሊትር ተጨማሪ የምግብ ዘይት እየተመቻቸ መሆኑን አስረድተዋል። ለበዓል የሚያስፈልጉ የግብርና ኢንዱስትሪ ምርቶች በበቂ ሁኔታ እየቀረበ በመሆኑ ምንም አይነት የዋጋ ጭማሪ እንዳይኖር ከህብረተሰቡ ጋር በቅንጅት የተሰራ መሆኑን ተናግሯል። በተለይም የመንግስት ሰራተኞች በረጅም ጊዜ ክፍያ ከህብረቱ ስራ ማህበራትና ከግል ነጋዴዎች ጭምር የሚፈልጉትን አይነት ምርት ወስደው የሚጠቀሙበት አሰራር መመቻቸቱንም ጠቅሷል። በወልዲያ ከተማ በእህል ንግድ የተሰማሩት አቶ አያሌው ካሳው በሰጡት አስተያየት በአንድ የስራ ዘርፍ የተሰማራ ነጋዴዎች የምንወዳደረው ጥራት ያለው የሰብል ምርት በማቅረብ እንጂ ያልተገባ ዋጋ በመጨመር ሊሆን አይገባም ነው ያሉት። ለዚህ ስኬትም በየደረጃው ከሚገኙ የንግድና ገበያ ልማት ባለሙያዎች ጋር በመመካከር ሸማቹ ህብረተሰቡ ተጠቃሚ የሚሆንበትን መንገድ ተከትለን እየሰራ ነው ሲሉ ገልጸዋል። ለመንግስት ሰራተኞች ጤፍን ጨምሮ ሌሎች የግብርና የኢንዱስትሪ ውጤቶችን በተመጣጣኝ ዋጋ እያቀረቡ መሆኑን የገለጹት ደግሞ በወልዲያ ከተማ እርግብ የመንግስት ሰራተኞች የሸማቾች ህብረት ስራ ማህበር ሰብሳቢ አቶ ሞላ ያሌው ናቸው። በተመሳሳይ በደብረ ማርቆስ ከተማ አስተዳደር በበዓሉ ወቅት የዋጋ ንረት እንዳይከሰት የምርት አቅርቦት ላይ በማተኮር የተሰራ መሆኑን የከተማው አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ ዩሱፍ መለስ አስታውቋል። ሰሞኑን ከ20 ሺህ ሊትር በላይ ዘይት በማስገባት በተመጣጣኝ ዋጋ ማቅረብ መቻሉም ጠቁሞ ከ1000 ኩንታል በላይ የዳቦ ዱቄትና 480 ኩንታል ስኳር ለማቅረብ በሂደት ላይ እንደሚገኝ ተናግሯል። በተጨማሪም ከሸማቾች ህብረት ስራ ማስፋፊያ ጽህፈት ቤት ጋር በመተባበር ሽንኩርትና ቲማቲምን ጨምሮ ሌሎችም አትክልትና ፍራፍሬ ምርቶችን ከወረታና ሌሎች አካባቢዎች ለማስመጣት ጥረት የተደረገ መሆኑን ጠቁመዋል። ሌሎች የግብርና ምርቶችና የእንስሳት ተዋጽኦችን ሸማቹ በተመጣጣኝ ዋጋ እንዲያገኝም የንግድ ትርኢትና ባዛር ለማካሄድ ዝግጅት መጠናቀቁን አስረድተዋል። መምሪያው ሰው ሰራሽ የዋጋ ንረትና ህገወጥ የምርት ክምችት በመቆጣጠር ስርዓት ለማስያዝ ኮሚቴ ተቋቁሞ ጥብቅ ክትትልና ቁጥጥር እያደረገ መሆኑን ጠቁሟል። የደብረ ማርቆስ ከተማ ነዋሪ ወይዘሮ ትቅደም በላይ እንዳሉት በገበያ ላይ 1 ሊትር ዘይት 400 ብር የሚሸጠውን ከህብረት ስራ ማህበራት በ256 ብር መግዛት ተችሏል። ሌላው ነዋሪ አቶ አወቀ ምንያምር የከተማው አስተዳደር ያልተገባ የዋጋ ጭማሪ እንዳይኖር እያደረገ ያለውን እንቅስቃሴ የሚበረታታ ነው ብሏል። የደብረ ማርቆስ ከተማ አስተዳደር ገበያውን ለማረጋጋት እንደሚያግዝ ለሸማቾች ህብረት ስራ ዩኒየን ከ20 ሚሊዮን ብር በላይ በተዘዋዋሪ ብድር ማቅረቡን ቀደም ሲል መዘገቡ ዘገባው አስታውሷል። የዜና በቀጥታ የሚተላለፍላችሁ ከመሃል ሚዲያ ነው። ዜናዎቻችን ይቀጥላሉ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም
በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በኢትዮጵያ የተባበሩት አረብ ኤሚሬቶች አምባሳደር መሐመድ ሳሊም አልረሽድ ጋር ተወያይተዋል። በውይይታቸውም በአፍሪካ ህብረትና በተባበሩት አረብ ኤሚሬቶች መካከል ያለውን ዘርፈ ብዙ ግንኙነት ማጠናከር በሚቻልባቸው ጉዳዮች ላይ መክሯል። የተባበሩት አረብ ኤሚሬቶች በአፍሪካ በቁልፍ የኢንቨስትመንት ዘርፎች ያላትን ተሳትፎ ማሳደግ በሚቻልባቸው ጉዳዮች ላይም ውይይት አድርጓል። መሐመድ አሊ ዩሱፍ በዚህ ወቅት በአፍሪካ ህብረት ተነሳሽነት የሚካሄዱ የሰላምና መረጋጋት ተልዕኮዎችን የተባበሩት አረብ ኤሚሬቶች እንድትደግፍ ጠይቋል። አምባሳደር መሐመድ ሳሊም አልረሺድ በበኩላቸው ሀገራቸው ከአፍሪካ ህብረት ጋር የምታደርገውን ትብብር አጠናክራ እንደምትቀጥል ማረጋገጣቸውን ከህብረቱ የተገኘው መረጃ አመላክተዋል። ዶናልድ ትራምፕ በመታጠቢያ ቤት የሚለቀቀው የውሃ መጠን ከፍ እንዲል በማድረግ በአሜሪካ ሻወር በድጋሚ ታላቅ እንዲሆን እንደሚያደርጉ ዋይት ሀውስ አስታወቅም። የዩናይትድ ስቴትስ ፕሬዚዳንት ለኢነርጂ ሚኒስትር በላኩት ትዕዛዝ ለገላ መታጠቢያ የሚሆን ውሃ በርከት ብሎ እንዲለቀቅ ገልጿል። የቀድሞ ፕሬዚዳንት ባራክ ኦባማ በአንድ ደቂቃ ከ2.5 ጋሎን አሊያም 9.5 ሊትር ገደማ በላይ ውሃ እንዳይለቀቅ ትዕዛዝ ማስተላለፋቸው ዘግባ አስታውሷል። ዋይት ሀውስ እንዳለው ይህ አክራሪ የአረንጓዴ ልማት አጀንዳ የአሜሪካውያን ህይወት አዘቅት ውስጥ ከቶ ቆይቷል። ዶናልድ ትራምፕ ሰውነት መታጠቢያ ክፍል ገብተው ጸጉራቸውን ለማራስ የሚወስድባቸው ጊዜ በጣም የሚያናድድ ነው ሲሉ ገልጸውታል። የተጠቃሚዎቹና የአካባቢ ጥበቃ ቡድኖች ይህን ህግ መቀየር ውሃ ማባከን ከመሆኑም ባለፈም አስፈላጊነቱ ያን ያህል ነው ሲሉ ይከራከራሉ። ኦፕሊያንስ ስታንዳርድስ አዌርነስ ፕሮጀክት የተባለው ድርጅት ትራምፕ የቀለበሱትን ከዚህ በፊት ተግባራዊ የሆነ የነበረው የህግ የውሃ ብክነት ለመቀነስ ተጠቃሚዎች ለውሃ የሚከፍሉት ገንዘብ ከፍ ያለ እንዳይሆን ለማድረግና ለአካባቢ ጥበቃ አስፈላጊ ሆኑ ነው ሲል ይሞግታል። በአውሮፓውያኑ በ1992 በአሜሪካ የወጣው ህግ የገላ መታጠቢያ ውሃ የሚያፈሱ ሻወሮች በደቂቃ ከ9.5 ሊትር በላይ ውሃ እንዳይለቁ ያግዳል። ባራክ ኦባማ በፕሬዚዳንትነት ዘመናቸው ይህን ህግ በተወሰነ መልኩ ቢያሻሽሉትም ከሞላ ጎደል እንዳለ ቆይቷል። ትራምፕ በመጀመሪያዊ ስልጣን ዘመናቸው ማብቂያ ገደማ በ2020 ህጉን አሻሽለው ገላ መታጠቢያ አናቶች ከእያንዳንዱ ቀዳዳ የሚወጣው ውሃ በደቂቃ 2.5 ጋሎን እንዲሆን ትዕዛዝ ማስተላለፋቸው ይታወሳል ብሏል ዘገባው። ጆ ባይደን ስልጣን ሲይዙ ደግሞ ይህን ህግ ሽረው ወደ ቀደመው እንዲመለስ ማድረጋቸው አይዘነጋም። የትራምፕ አስተዳደር አሜሪካውያን ለውሃ የሚከፍሉት ራሳቸው ናቸው፣ የፈለጉትን አይነት ሻወር የመውሰድ መብት የገዛ ፈቃዳቸው እንጂ የፌዴራል መንግስት አይደለም ሲሉ ተደምጠዋል። ረቡዕ ዕለት በኦቫል ኦፊስ ትዕዛዙ ላይ ፊርማቸውን ያኖሩት ዶናልድ ትራምፕ ዞማ የሆነው ጸጉራቸውን ለማራስ መታጠቢያ ክፍል 15 ደቂቃ እንደሚቆሙ ተናግረዋል ሲል ቢቢሲ ዘግበዋል። ሚሼል ኦባማና የቀድሞው የአሜሪካ ፕሬዚዳንት ባራክ ኦባማ ትዳር አደጋ ላይ ሊሆን ይችላል ስለመባሉ ምላሽ ሰጥቷል። የቀድሞ ቀዳማዊት እመቤት የዶናልድ ትራምፕን በዓለ ሲመትና የጂሚ ካርተር የቀብር ስነ ስርዓትን ጨምሮ በርካታ ከፍተኛ ባለስልጣናት በሚገኙባቸው ሁነቶች ላይ በባለቤታቸውና አጅበው አለመገኘታቸው ከባራክ ኦባማ ጋር ስለመለያየታቸው አልባልታዎች አቀጣጥሏል። እነዚህ ሁነቶች በግልጽ ሳይጠቀሱ ለአንድ ፖድካስት እንደ ትልቅ ሴት ቀጠሯቸውን ለመቆጣጠር አሁን ምቹ ሁኔታ ውስጥ መሆናቸውን ተናግሯል። ሰዎች ለራሴ ውሳኔ እየወሰንኩ እንደሆነ ከማመን ይልቅ ባለቤቴና እኔ ልንፋታ መሆኑን ገምቷል በማለት በህዝባዊ ሁነቶች ላይ አለመገኘታቸውን የምርጫ ጉዳይ መሆኑን ገልጸዋል። የቀድሞዋ ቀዳማዊት እመቤት ከአንዳንድ የስራ ግዴታዎች ወደ ኋላ በማለታቸው የጥፋተኝነት ስሜት እንደተሰማቸውም አልደበቁም። እንደ ሴት ሰዎችን ላለማስቀየም የምንጨነቅ ይመስለኛል፣ ነገር ግን ይኸው ነው ብለዋል። በዚህ ዓመት ሰዎች ለራሴ ምርጫ እየመረጥኩ እንደሆነ እንኳን ሊገነዘቡ ባለመቻላቸው እኔና ባለቤቴ ወደ ፍቺ እየሄድን እንደሆነ አስበዋል። አንድ ትልቅ ሴት ለራሷ ውሳኔዎችን እየወሰነች አይደለም፣ ማህበረሰቡ ይሁን ነው እያደረገ ያለው ሲሉ ማህበረሰቡ ከሴቶች ከሚጠብቀውና ከሚያስበው በማፈንገጣቸው የተፈጠረ አሉባልታ መሆኑን ጠቁሟል። ሚሼል ኦባማ አክለውም በፖድካስቱ ማድረግ ያለብኝን ሳይሆን ለእኔ የሚበጀኝን ነው ለማድረግ የመረጥኩት፣ ሌሎች ሰዎች እንዳደርገው የሚፈልጉትን አይደለም ያደረግኩት ብሏል። በፕሬዚዳንት ዶናልድ ትራምፕ ባለ ሲመት ላይ አለመገኘታቸውን ያልተለመደና ከሀገሪቱ የስልጣን ርክክብ ባህል ያፈነገጠ ሆኖ ታይቷል። ሚሼል ኦባማ በአሜሪካ ፕሬዚዳንታዊ ምርጫ የዲሞክራት እጩ ተፎካካሪዋ ካሚላ ሃሪስን በመደገፍ በርካታ ታዳሚያን በተገኙበት ንግግር ማድረጋቸው ይታወሳል። ለራሳቸው ጊዜ እየሰጡ ያሉት የቀድሞ ቀዳማዊት እመቤት ንግግሮችን ማድረግና እንደ ሴቶች ትምህርት ባሉ መርሃ ግብሮች ላይ መሳተፋቸውን እንደሚቀጥሉ ተናግረዋል። ባለፈው ጥቅምት ጥንዶቹ 32ኛ ዓመት የጋብቻ ክብረ በዓላቸውን አክብሯል።
ሚሼል ኦባማ ከዚህ ቀደም በባለቤታቸው የፖለቲካ ህይወትና በዋይት ሀውስ በነበራቸው ቆይታ የትዳራቸውን ውጣ ውረድ በሚመለከት ቢካሚንግ በተባለው ግለ ታሪካቸው በስፋት አትተዋል። የባለቤታቸው ባራክ ኦባማ የፖለቲካ ግብ ብቸኝነትና ድካም እንዲሰማቸው ማድረጉም በመጽሐፋቸው ገልጸዋል። ከእህቷ በተለገሰችው ማጸን ጽንስ በመያዝ ለመውለድ የበቃቸው ሴት በዚህ መንገድ ልጅ በመታቀፍ በዩናይትድ የመጀመሪያዋ እናት ሆናለች። የጨቅላዋ እናት ጽንስ ለመቋጠር የሚያስችላት ማህፀን በተፈጥሮ ስላልነበራት ከእህቷ የተለገሳት ማጸን በሀገሪቱ የመጀመሪያው በሆነ ስኬታማ ንቅለ ተከላ አግኝታ ነው ለመውለድ የበቃቸው። በማህፀን ንቅለ ተከላ አማካኝነት የመጀመሪያው ጨቅላ የተወለደው በአውሮፓውያኑ 2014 ስዊድን ውስጥ ሲሆን እስካሁን በተለያዩ ሀገራት 135 የሚሆኑ የማህፀን ንቅለ ተከላዎች ተከናውነው 65 ህጻናት ተወልደዋል ሲል ዘገባው አትተዋል። ኩራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ቅሪቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ። የማይደገም እድል ፒያሳ ሊሴ ገብረ ማርያም በሚገኘው ሳይታችን ላይ የመጀመሪያውን ብሎክ 90% ሽያጭ አጠናቀን ሁለተኛውን ብሎክ ለሽያጭ አውጥተናል። በ10% ቅድመ ክፍያ ያለምንም አይነት ተጨማሪ ወለድ ሙሉ በሙሉ በኢትዮጵያ ብር ከባለ 1 መኝታ 64 ካሬ ጀምሮ እስከ ባለ 3 መኝታ 141 ካሬ አማራጮችን ይዘንልዎት መጥተናል። ሱቆች አልቆባችሁ ለነበረ ደንበኞቻችን አድዋ 00 ፊት ለፊት ባለው 4000 ካሬ ሜትር ላይ ባረፈው ጎልደን ሞላችን 20 ካሬ ሱቆችን ከግራውንድ እስከ 5ኛ ፎቅ ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። እንዲሁም በአጭር ጊዜ ወደ ቤታችሁ መግባት ለምትፈልጉ ደንበኞቻችን ሀያት አደባባይ ገንብተን 90% ባደረስነው ሳይታችን ላይ እየኖሩበት የሚከፍሉበትን አማራጭ ይዘን መጥተናል። ለበለጠ መረጃ 0966 02 9902 ይደውሉ። Yeah.